ስልኬ እንዳጋጣሚ ሲጠፋ አብረው ላው ላይ ሴቭ አድርጌያቸው የነበሩ ኮንታክቶች ወይም ደግሞ ስልክ ቁጥሮች እንዳይጠፉ ምን ማድረግ እችላለሁ? ይሄንን መልስ እንሰጣለን ዛሬ። ወደ መልሱ ከመግባታችን በፊት ይሄን ቤት ፎሎ በማድረግ እንድትጀምሩ ጠይቃችኋለሁ። ቤተሰቦች ይሄን ቤት ፎሎ ማድረጋችሁ ምን ይጠቅማችኋል? በየቀኑ እንደዚህ የቴክኖሎጂ መረጃዎች ከኮምፒውተር ሳይንስ ጋር የሚገናኙ መረጃዎችን ስንለቅ አልጎሪዝሙ በቀጥታ ወደ እናንተ ጋር ይልካቸዋል። ለምን? ቤተሰብ ስለሆናችሁ ኦልሬዲ ማለት ነው፣ አባል ስለሆናችሁ የዚህ ቤት። ኦኬ ሶ ፎሎ በማድረግ ጀምሩ። ፎሎ አድርጋችሁ ታንኪዩ። አሁን ወደ ቪዲዮ እንገባለን። እዚህ ጋር ያሉትን ስቴፖች እንከተላለን። ዳይ ወደ ቪዲዮ እንግባ። እሺ ምንድነው የምናደርገው? አሁን በቀጥታ ወደ ስልካችን እንሄድና እዚህ ሴቲንግ ላይ ነው የምንገባው። ሴቲንግ እዚህ ላይ እዛ ጋር ሴቲንግ ላይ እንሄድና እንገባለን። ሴቲንግ ጋር ከገባን በኋላ እዚህ ጋር አካውንት ኤንድ ባክአፕ የሚለውን እንነካለን። አካውንት ኤንድ ባክአፕ፣ ቀጥሎ ማኔጅ አካውንትስ የሚለውን እንነካለን። ኦኬ ማኔጅ አካውንትስ የሚለው ጋር ከገባን በኋላ የኢሜል አድራሻዎቻችንን እንድንመርጥ ይጠይቀናል ማለት ነው። አካውንቶቻችን ፌስቡክ ምናምንም ሌሎችም ካሉ ይመርጣል። ግን እኛ የምንመርጠው የኢሜል አካውንታችንን ነው፣ በጎግል የከፈትነው ማለት ነው። ስለዚህ እሱን ኢሜል እንመርጣለን። እኔ ይሄንን እንመርጣለሁ። እናንተ እንግዲህ ከዛ ውስጥ ካላችሁ ውስጥ አንደኛውን ምረጡ። ኢሜል አካውንት ይኖራችኋል። ዞሮ ዞሮ የቴክኖሎጂ ተጠቃሚ ከሆናችሁ ኢሜል አካውንት ሳይኖራችሁ ያው ከዚህ በፊት ስለማትከፍቱ እሱ ይኖራችኋል። እሺ ኢሜላችሁ ጋር ከገባችሁ በኋላ ኢሜላችሁን ከመረጣችሁ በኋላ አንድ ነገር ሳልነግራችሁ አልፌ ነው። እችኛዋን ሲንክ አካውንት የምትለውን ነው የምንነካው። ሲንክ ማለት ማገናኘት ማለት ነው። ወይዘው ስልካችንንና ጎግልን ማገናኘት ማለት ነው። ስለዚህ ምን ይላል እዚህ ጋር ሲንክ የሚለውን መርጠን ከገባን በኋላ ኮንታክት የሚል አለ። እሱን ነው ኦን የምናደርገው። አሁን እኔ ጋር ኦን ነው። ኦፍ አድርጌ ላሳያችሁ። አሁን እንደዚህ ኦፍ ከሆነ ስልኮቻችን ሴቭ የምናደርጋቸው እዛ የኮንታክቶቹ ሴቭ አይሆኑም ማለት ነው እዚህ ቦታ ላይ። ስለዚህ ስልኩ ሲጠፋ ይጠፋሉ በቃ። አሁን ግን ይህን ኦን ካረግ ነው ኦልሬዲ ጎግል ላይ ሴቭ እየሆኑ ነው ማለት ነው። ምንጊዜም ጎግል ላይ አንዴ ሴቭ ከሆኑ የፈለገ ስልኩ ቢጠፋ ሄደን ጎግል ላይ እናገኛቸዋለን። እሱን እንዴት እንደምናገኝ አሁን ወደኋላ ተመልሰን እናያለን ማለት ነው። ጎግል ላይ እንሄዳለን። ወደኋላ ተመልሰን ጎግል ላይ እንሄዳለን። ሲንክ አድርገናቸዋል። አሁን ምንድነው የምናደርገው? ጎግል ጋር ነው የምንሄደው። ጎግል ወይም ክሮም ላይ የሆነ ብሮዘር፣ እናንተ የተመቻችሁ ብሮዘሮች ላይ ብሮዘራችሁ ላይ ግቡ። እኔ ጎግል ላይ ነው የምገባው። ጎግል ላይ ገባለሁ። ጎግል ላይ ገብቼ የምንላለው ኮንታክትስ ዶት ጎግል ዶት ኮም ብዬ ጽፋለሁ። ጎግል ዶት ኮም ብዬ ጽፋለሁ። ኮንታክትስ ዶት ጎግል ዶት ኮም ብዬ ጽፍና ሰርች አደርገዋለሁ። አያችሁ እኔ አሁን እዚህ ጋር የተጠቀምኩ ያለሁት አዲስ ስልክ ስለሆነ ነው። ግን ቢሆንም የተወሰኑ ሴቭ ያደረኳቸው አሉ እዚህ ጋር የምታዩት ከሆነ እነዚህ አሁን ይሄ ነቢል ምናምን የሚለው ሊሊ ምናምን የሚለው ስልኮች ናቸው፣ ሴቭ ያደረኳቸው ናቸው። ሶ በቃ እነዚህ ምን ጊዜም አይጠፉም። ይሄ ስልክ ቢጠፋ፣ ኮምፒውተሩ ቢጠፋ፣ ስልኩ ቢጠፋ በኮምፒውተር መጠቀም እችላለሁ። እነኚህ ስልኮች ባይ ኤኒ ዲቫይስ መጠቀም እችላለሁ ማለት ነው። ስለዚህ ገላገለን ማለት ነው። ሶ ይሄ ነው የዛሬው። እንግዲህ በመግቢያ ላይ እንዳልኩት እንደዚህ ያሉ የቴክኖሎጂ መረጃዎች እንዲደርሳችሁ ምንጊዜም ቤቱን ፎሎ አድርጉና ቤተሰቡ ነው። አንድ የቤተሰብ ከሆናችሁ በቃ አለቀ። ጥያቄ ካላችሁ ደግሞ እኛ ላይቭ ላይ ስንወጣ ላይቭ እንወጣለን። ምንጊዜም ባይዘወይ ላይቭ የቲክቶክ ላይቭ ላይ እንወጣለን። መቼ ነው የምንወጣው? በ24 ሰዓት ውስጥ አንድ ሁለት ጊዜ እንወጣለን። ሰዓቱን ልናሳውቃችሁ እንችላለን፣ ግን መቼ እንደምንወጣ እናንተ ዝም ብላችሁ ልክ ስታስታውሱን ማይ ዲጂታል የምትለዋን ሰርች አድርጋችሁ ቀይ ላይቭ የምትል ነገር እየበራች ከሆነ እኛ ላይቭ ነን ማለት ነው ያን ጊዜ። ስለዚህ ያን ጊዜ ላይቫችን ላይ ብትመጡ ጥያቄ ይጠይቃላችሁ፣ መልስ ይመልስላችኋል በአማርኛ ማለት ነው። ሌላው ደግሞ የምትጠቀሙት ከዚህ ቻናል ምንድነው ፎሎዋችሁን ማሳደግ ከፈለጋችሁ የቲክቶክ ፎሎወር ማለት ነው። የፎሎወራችሁን ማሳደግ ከፈለጋችሁ እዛ እኛ ላይቭ ላይ ሆነ ማምጣት ትችላላችሁ። በነፃ ነው፣ ገንዘብ አከፍሉ፣ ምንም የለውም። ዝም ብላችሁ ብቻ ትመጣላችሁ፣ እናንተም ፎሎ ታደርጋላችሁ፣ ሌሎቹም ሰዎች እዛ ያሉት ፎሎ ያደርጓችኋል። ስለዚህ ኑ ላይቭ ላይ ስንሆን ሰርች አድርጉና ቀይ እየበራች ከሆነ ላይቭ የምትለዋ በቀጥታ ኑ፣ ቤተሰብ ነን ማለት ነው። ከዚህ በኋላ ታንኪው
እንቀጥላለን። ሌላ ጊዜም ሌሎች እንደዚህ ጠቃሚ መረጃዎችን እንለቅላችኋለን። ባይ